ይላል። ብዙ ጊዜ አይገኙም፣ ተሞክሮ አይገኙም። ሰዎቹ ማለት ይፈራሉ። ሰዎቹ አሁን ለምሳሌ መጥተው ራሳቸው መጥተው ቢሮ ድረስ መጥተው አንኳኩተው የቀሩ እንትኖች አሉ። ኬዝ ይዘው መጥተው ለምሳሌ የኦርቶዶክስ እምነት ተከታዮች ናቸው። ጂፒኤስ ወደ 200 ነው 400 ወደ 200 ነው ወደ 400 ካሬ ቦታ በወረዳ አድርጎ ራሱ በከፈላቸው ሰዎች ያልተሰጠውን መንግስት ያልሰጠውን መሬት ወስዶብናል ያሉ ሰዎች ማስረጃ አምጥተው ይዘው መጥተው መቅረብ እንፈልጋለን ምናምን ብሎ ፕሮግራም ከዛ ቀን ቀጥረው ምናምን በዛው የቀሩ ሰዎች አሉ። አሁን ሄኖክ ግንባታ የሚገነባበት ቦታ ላይ ማለት ጉዳዩን ተሳክቶላቸው ይቅሩ ምናምን አላቅም ቀሩ። እኔ አልጎተጎትኳቸው። ባለፈው ያወራሁትን የአንድ ዘማሪ ኬዝ መጥቶ እንዲሁ ፍርድ ቤት ይዤዋለሁ ምናምን ስትለኝ አንድ እህት አይ በቃ ልጅሽንም አንቺንም ሚዲያ ላይ ከምናሰጣችሁ ዘማሪውም ደግሞ እድል ኖሮት እንዲያገለግል እድል ካለውና የሚቀጥል ከሆነ በዚሁ ገንዘቡን ከፍሎ የሚቀጥል ከሆነ ለልጅሽ ድጋፍ የሚያደርግ ከሆነ እንትን ይበል በዛ በፍርድ ቤት ጨርሽና በዛ ካልተሳካ ግን ለሰፊው ማህበረሰብ ፍረዱን አንድ በሉን ብለሽ ትቀርቢያለሽ። እንደ መጨረሻ አማራጭ ብዬ ያስቀረዋትም ልጅ አለች። እንዲህ ፐርሰናል ታሪክ መጥቶ ማለት ነው። አሁን የሚመጡ ኬዞች አሉ ልልክ ፈልጌ ነው። እንደዚህ ተመሳሳይ ኬዞች ነቢያት ላይ ምናምን መሬት የወሰዱ በሚሊዮኖች ያጭበረበሩ ነቢያቶች ምናምን ይመጣሉ ኬዞቹ። ሰዎቹ ግን ይፈራሉ። አይ ቲንክ የፕሮቴስታንት ብዙም ክስ ማትሰማው ነቢያቶቹም ስለነሱ የተነገረው ነገር የሐሰተኞቹ ነቢያቶች አስፈሪ ነው። ሰው ያስገድላሉ፣ ሰው ያሳፍናሉ። በእርግጥ እንደዛም ያደርጋሉ ብዬ አስባለሁ። እንደዚህ አሁን አስገደሉ ለማለት እንትናን ገደሉ የምትልበት ተጨባጭ መረጃ ስለሌለ እንደዚህ አፍህን ሞልተህ ባታወራም እንደዛ ከማድረግ ግን እንደማይመለሱ ጭካኔያቸው ያስታውቃል። ለምሳሌ ባለፈው እኔ ላይ የተፈጸመው የእገታ እንትን እንደ አንድ ማሳያ መቆጠር ይችላል። የእገታ ድርጊት ገባ። ለምንድን ነው ሰውየው ያሳገተኝ? ለምንድን ነው ያሳገተኝ? ለምንድን ነው በተመሳሳይ ልብስ በለበሱ ታጣቂዎች ያስወሰደኝ? ምናልባት ሚዲያ ላይ በአንድ ስቴፕ ባልቀድሞ ያንን ቪዲዮ አንተና እነተጉ ምናምን ባይለቁት ይሄ ሰውዬ ሊገለኝ የማይችልበት ምክንያት ይኖራል? ምን ምክንያት አለ? ሊያጠፋኝ የማይችልበት ምክንያት ይኖራል? ወራት አሰቃይቶ ወይ ሊለቀኝ ወይ ሊገለኝ ይሆናል። እንደዛ ታግቼ የነበረው አላቅም። ገባ? እንደዚህ ውጤቱ ስለተቀየረ አላቅም። እና በእንደዚህ ደረጃ ሰው ላይ ተጽዕኖ ስለሚያደርጉ ይፈራሉ። ተበዳዮቹ በዳዮቹ ናቸው ደፋሮች እንጂ ተበዳዮቹ ይፈራሉ። የኛ ህዝብም ደግሞ ነብይና ሐዋርያ ምናምን ሲደግፍ በጣም በጭፍንነት ነው የሚደግፈው። ጌታም ይቅር ያሌለትን የተወለትን ምና ይላል። ወንጀል ጌታ ይቅር ይበል፣ በወንጀል ግን ፍርድ ቤት ሊጠይቅህ ይገባል። ለምሳሌ ሰው ገደልኩ ልበል፣ እግዚአብሔር ደም ከክርስቶስ ደም ይበልጥ ነገር የለም ምናምን የምትሉ ሳክሳችኋል አይደል? እሺ ከክርስቶስ ደም ይበልጥ የለም ብላችኋል። ያው ሳክስ እንደሆነ ብታቁ እሺ። እግዚአብሔር ይቅር አለኝ፣ ጸለይኩ፣ ጌታ ሆይ ማረኝ፣ ይቅር በለኝ ጌታ ሆይ እኔ ሳላቅ ነው በቃ አጥፍቻለሁ፣ ተሳስቻለሁ፣ በእንባ በንስሐ ታጠብኩ። እሺ ጌታ ይቅር ያለ ፍርድ ቤት ይቅር ይለኛል እና አንዳንድ ጉዳይ እሺ ጌታ ይቅር ይበለው። በፍርድ ቤት ግን መዳኘት አለበት ሰውየው። እና እንደሱ ያለ ነገሮችንም ማሰብ አስፈላጊ ነው። ቪዲዮ ባዘጋ ጥሩ ነው ወዳጄ። እኔ ተመችቶኝ ነበር ቪዲዮ መክፈት። ጥሩ ነው። በነገር ተደብቀን እናወራ ሁለታችንም። አይ ወደ ማጠቃለሉ እየመጣን ስለሆነ ብዬ ነው። ንገረን እስኪ አሁን ስለ መስቀል ሚዲያ አሁናዊ ምን ስራዎች እየተሰሩ ነው? ሰሞኑ በደንብ እየተለቀቁ ያሉ ስራዎች ምናምን
ነበሩ። በቋሚነት ወደ 3 ምናምን ፕሮግራሞች እየተላለፉ ነው። አንተ ከሄድክ በኋላ የቀረ ያው የመስቀል ፖድካስት ጉዳይ ነው። መስቀል ፖድካስትም ደግሞ ለምን እንደቀረ ታውቃለህ? አይ ቲንክ ያለውን ቻሌንጅ ምናምን ታውቀዋለህ። ቻሌንጁን ምናምን ታውቀዋለህ። ቀላል አይደለም። በጽድቅ ለመኖር እውነትን ለመናገር መሞከር በተለይ በእኔ ምክንያት በአንተም ባይሆን በእኔ ምክንያት ከባድ ነው። ሚዲያው ከባድ ነው። እውነትን ስለምናገር ያን እውነቴን ውስጡን ቢያምኑበትም ሰዎች ከእኔ ጋር መታየት ራሱ ተጽዕኖ እንደሚያሳድርባቸው ያምናሉ። ደግሞም ልክ ናቸው። በአንድም በሌላም ከእኔ ጋር ገስት ላይ የታዩ እኔ ኮመንት ላይ የጻፉ ሰዎች በኢንቦክስ እንደሚሰደቡ፣ እንደሚዋረዱ፣ እንደሚጠለጠሉ ይታወቃል። በቅርቡ ትናንት እንኳን ጆዬ አንድ ኮመንት እኔ ቪዲዮ ላይ ስለጻፈ ስለ ኮመንቱም ሀሳብ አይደለም የጴንጤ ነፃ አውጪ ግንባር ተልእኮውን ለማስፈጸም ስሙን ሲያጠፋ ሐሰተኛ ነብይ ነው ምን ይላሉ እንዴ? እኔ ላይ ኮመንት ሲጽፍ ነው እንደ ሐሰተኛ ቢሆን ወይስ ከዛ በፊት ሐሰተኛ አልነበረም? እኔ ኮመንት ላይ ሲጽፍ ነው ሐሰተኛ ነበር የሆነው። እና ልክ እንደዚህ አይነት ተጽዕኖዎችን ያመጡባቸዋል ህይወታቸው ላይ። ከዚህ ደግሞ የቸርች አገልጋዮች ደግሞ በተለይ ፖስታና ስማቸው ላይ የተመሰረተ አገልግሎት ያላቸው ሰዎች ፖስታውንም ስማቸውንም ማጣት አይፈልጉም። ገባህ? ስለሚዋረዱ ስለሚጠለጠሉ ማለት ነው፣ በእኔ ጋር በመገኘታቸው ምክንያት። ከዚህ እንደዚህ አይነት ተግዳሮቶች አሉት። ግን አሁን ኦጂ ላይ ኦንሊ ጂሰስ ላይ በጣም ጥሩ ፕሮግራም አማኑኤል እንዳለ እያዘጋጀ ነው። ነገረ መለኮት ላይ ነገረ ወንጌላውያን የሚባል በነገረ መለኮት ላይ ያጠነጠነ ቴዎሎጂካል የሆኑ ሀሳቦች የሚነሱበት ነገረ ወንጌላውያን የሚባል መስቀል ሚዲያ ላይ የሚዘጋጅ ፕሮግራም አለ። እሱ ፕሮግራምም በተለያየ የቴዎሎጂ ተማሪዎችና አስተማሪዎች ተገኝተው ባይብሊካል የሆነ ሀሳብ የሚያስረዱበት እጅግ ጠቃሚ የሆነ ፕሮግራም ነው። ያው ሰው የሚጠቅመውን ነገር አይሰማም። ያው እኔ ደግሞ መስቀል ሪያክሽን ብዬ የጀመርኩት ፕሮግራም አለ፣ እሱም አለ። ስለዚህ በቀጣይ እንግዲህ ዶክመንታሪዎችን የመስራት ሀሳብ አለን። የተለያየ ሀሳቦች ላይ የሚመሰረቱ ዶክመንተሪዎች የመስራት ሀሳብ አለን። ከተሳካለን እስቲ በአኒሜሽንም ደግሞ ሀሳቦች የምንገልጽበት መድረክ ካገኘን መንፈሳዊ ነገር በአኒሜሽን ሰራተኞችን ምናምን ጨምረን እንትን ለማድረግ እንሞክራለን። እቅድ ነው። ባለፈው ወደ ክፍለ ሀገር ወደ 4ቱ መቅጣጫ ይሄዳለው እንደዚህ ፕሮግራሞች አዘጋጃለሁ ምናምን ያልኩትን መቼ ሄድክ ምናምን ብሎ ሲሳለቁ ነበሩ የሆኑ ሰዎች። እንዴ እኔ ጌታ ተናገረ ይመቻልኩኝ እኔ እሄዳለሁ ነው ያልኩት። እቅዴ አልተሳካም። በምን በበጀት እጥረት ያሉ ሰዎች ሊሆን ይችላል፣ እንትን ወገቤን ሸምቅቆኝም ሊሆን ይችላል፣ ሀሳብ ቀየሬም ሊሆን ይችላል። እና ሰው ያቀደው አልተሳካም ተብሎ ሚዲያ ላይ ሲጠለጠል እኔ የመጀመሪያ ጊዜ አቡና ናይ እንዴ ትንቢታቸው አልተፈጸመም ስል ምን አገባክ የምትሉኝ ሰዎች በእግዚአብሔር ስም የተነገረ ትንቢት ሳይፈጸም ሲቀር ምንም የማይመስላችሁ ሰው በራሱ ተነሳሽነት ያቀደውን ነገር ስላላደረገ እንደ ስህተት አስተማሪ ሀሳብ የምትሰጡበት እንዴ ምን አይነት ጠጅ እየጠጣችሁ ነው ግን እንደዚህ አይነት ስካር ውስጥ የገባችሁት ወዳጆች? የደምሮን እንኳን እናውቀዋለን፣ የሚጠጣውን ጠጅም ጠጅ ቤትም። እናንተ ከደምሮ የባሰ የሚያሰክር ነገር መጠጣት ጀምራችሁ ነው። ምንድን ነው? ትናንትና ስለተናገረ በሙድ ልርገጠው እኮ ብዬ ደሜ ላይ ሄድክበት። አይ በቃ እዚህ በላይ አቅም አይችልም። ደሜ ከፍቶ ይላል ደግሞ። እና ትናንትና የመጨረሻ ጥያቄ አንድ የወንጌል ስርጭትን በተመለከተ አቤል አቡና አንደኛ እዛው አዲስ አበባ ውስጥ ከተማ ውስጥ በተለይ የተለያዩ ቦታዎች ላይ ጎዳና ላይ ወንጌል በጣም ትሰብክ ነበር። በጣም እኔ ራሴ መጀመሪያ ሳውቅህ በጣም አንተም በጣም የወደድኩበትና በጣም የቀናውበት አንዱ እንትን በጣም ጎዳና ላይ በኃይል ወንጌል ትሰብክ ነበረ። ጀሞ ላይ ምናምን አደባባይ ላይ ቆመህ ወንጌል ትሰብክ ነበርና እሱን አውቅ ነበር። ከዛ ደግሞ
እኔም ድሉ ኖሮኝ አንድ 3 ቦታ አይ ቲንክ አብረን በተለያየ ጊዜ ሄደናል። እንደገና ክፍለ ሀገሮች ላይ ደግሞ እየሄድክ ወንጌል በጣም ትሰብክ ነበር። እንደገና ስልጠናዎች ተሰጡ ነበር። አይ ቲንክ ከአብሪሽ የምሰበን ጋር የሆነ ጊዜ ረጅም ጊዜ የስልጠና ፕሮግራሞች እንደነበሯቸው አውቃለሁ። ገጠር ከተሞች ላይ ደግሞ ቤተክርስቲያኖችን ገንብቶ የአብያተ ክርስቲያናት ውስጥ ያሉ ቤተክርስቲያን ቦታው ላይ የሌላቸው ሰዎች ቤተክርስቲያን መገንባት፣ እኔም አብሬክ ደግሞ የነበርኩበት ቦረና እስር ቤት ውስጥ ቤተክርስቲያን መስራት፣ የኦሞ ጉዞ ምናምን አሉና አሁን መቼ ነው ደግሞ ድጋሚ ወደ እነሱ አይነት ደግሞ ያገልግሎት እንትነህ ድጋሚ የምትገባው? ምን ጉድ ነው? ምንድን ነው? የፍሬሽ ነገር እሺ፣ ፍሬን ማን ያስገባ? ጥያቄ ጠይቄ ነበር። ተሰምቷል ወይንስ? ሰምቻለሁ። ቦልከዋለሁ ብዬ እኮ ነው ኢንቫይት አደረኩት። ቦልከዋለሁ ብላ አስገባው። አንተን ሳይ ምናምን ጥላቻ ነው ምናምን የሚሞላኝ ይላል። ለምንድን ነው ፎሎ የሚያደርገኝ ታዲያ? እኔ ቢሆን ጥላቻ የሚሞሉኝ ሰዎች ፎሎ አላደርግም። አንድ ጥያቄውን ከመመለስ በፊት አንድ ነገር ላውራ። በእናትህ አንድ ነገር ላውራ። እውነት እኔ ብዙ ጊዜ እንደውም አንተን የምናገርህ ኮሜንት እያየህ አታውራ ምናምን ነበር የምልህና እኔ ግን አንዴ ላውራ ኮሜንት አይቼና ማለት ቆይ እስኪ አንድ ሰው አደባባይ ላይ ወጣት ልጅ አደባባይ ላይ ቆሞ ስለ ኢየሱስ ማውራት፣ ኢየሱስ ያድናል፣ ኢየሱስ ጌታ ነው ብሎ መጮና መናገር፣ በተለያየ ቦታዎች ላይ ሄዶ ያንን ተመሳሳይ ነገር ማድረግ ማገልገል ወይም ደግሞ ወንጌል መስበክ ካልሆነ እውነት ምንድነው ሌላኛው ወንጌል መስበክ ምንድነው? ወንጌል መስበክ ካዲያ እንዴት ነው የሚሆነው? እኔ በጣም ሪስፔክት ነው ያለኝ ሰው ማንንም አፉን የሚያላቅቅበት ስፍራ ላይ ቆሞ ማንንም እንደፈለገ ሊናገረው ክብሩን ማስጠበቅ በማይችልበት ቦታ ላይ ቆሞ ያዳነውን ኢየሱስን በአደባባይ መናገር መቻል፣ ስለ ኢየሱስ ማውራት፣ ይሄ አገልግሎትና ወንጌል ካልተባለ ምንድነው ካዲያ ወንጌል የሚሆነው? እና አረ ፕሊዝ ኢትስ ኦኬ። እኔ አቤልን መጥላት እኔ አቤልን መውደድ እኔ ጥላቻን ከክርስትና ኤክስፔክት ባላረግም መብታችሁ ሊሆን ይችላል። ግን አትሊስት ግን በቃ የምትቃወሙትን ሐሳብ ግን ፍሩት። የምር የምትቃወሙትን ሐሳብ ግን ፍሩት። ግለሰቡን ተቃውሙት፣ ግለሰቡን አትቀበሉት፣ ግን ሐሳቡን ግን ፍሩት። በቃ ኢየሱስን መስበክ ወንጌል አይደለም ብሎ የሚያናግራችሁን ሐሳብ ግን ፍሩት። እንዴት አቤል አቀጥል እኔ ቅርብኝ ቀጥታ ወደ ጥያቄ ይገባልኝ ባባክ። እሺ አንድም ቀን ወንጌል ስትሰራ አይተንህ አናውቅም የሚሉ ሰዎች አሉና ስለዚህ ለነዚህ ሰዎች መቼም ሊሆን አይችልም ወንጌል። እኔ እየደከምኩ አይደለም ኤክስፕሌን ለማድረግ ምንድነው እኔ የመጨረሻ የገጠመን ነገር በምላሹ ማለት ጭብጨባ የሚፈልግ አገልግሎትም አይደለም። ጭብጨባ የሚያሰጥ ቦታ አይደለም ምናምን ስለነበርክ አላወራም። ጀርሚ ስለነበርክ ቦታው ላይ ማውራት የምፈልግም ጉዳዩን የነበረውን ሙቀት የነበረውን ፀሐይ የደረሰብህ ነገር ላይ የተሰጠው ምላሽ የተከፈለው መስዋዕትነት ያወጣነው ገንዘብ ከዛ በኋላ ተገኘ ሰበሰቡ ተብለን የተከሰስነው ነገር ከዛ የሄዱት ሰዎች መከዳት እኔ አልወድም። በቃ በገንዘብ መከሰስ አልወድም። ለዛ ነው ቢያስፈልገኝ ራሱ አልጠይቅም። እዚህ ሚዲያ ላይ አልጠይቅም። እንትን ሪሰንትሊ የሆኑ ነገሮች እያስፈለጉኝ ማንንም ሰው አልጠይቅም። በቃ አልችልበትም።
እንደዚህ አይነት ነገር ለምን እኔ ጥላቻ አለብኝ በዛ ጉዳይ ላይ መከሰስ። በቃ ገንዘብን መውደድ የኃጢአት ስር ነው ይላል። እኔ ዋና የኃጢአት ምሰሶ ምንድን ነው ካሉኝ ገንዘብን መውደድ ነው ብዬ ነው መጽሐፍ ቅዱሳዊ በሆነ አቋም ላይ መልሼ እንትን የምለው እና ገንዘብን መውደድ ነው አሁን የአሁኗን ቤተክርስቲያን እንደዚህ የሚያመሳቀላት ብዬ አስባለሁ። ከጻድቁ አብዶ ጀምሮ እስከ ምንም ወንበር ሲፈልጉ ወንበሩን ተከትሎ የሚመጣ የገንዘብ አፍቃሪነት ስላለ ነው። ገንዘብ ላላቸው ሐሰተኞች ዋንጫ ሲቀበሉና ዋንጫ ሲመልሱ ጻድቁን የሚያክሉ ትልቅ መጋቢ ምንድነው አቺቭመንታቸው ስትሉ ወንበርና ገንዘብ ነው። የሐሰተኞች ቀይ ምንጣፍ ላይ ጻድቁን የሚያክል ሙሉ ወንጌልን ወክለው አብያተ ክርስቲያን መሪ ሆኑ ቁጭ ያሉ ሰው መሰረተ ክርስቶስን ወክለው ሕይወት ብርሃንን ወክለው ያሉ ትልልቅ ሰዎች ከመስመራቸው ትናንት ከምናውቀው ከሚነገርላቸው ለእውነት መጀገን ሸርተት ብለው ልባቸው ከእውነት ወደ ሐሰት ሲያዘነብልና ሲንሸራተት የተመለከት ነው። ገንዘብና ስልጣን ፍለጋ ነው፣ ወንበር። ሰዎች በሁለት ነገር ይፈተናሉ። ኢጎአቸው ይፈትናቸዋል፣ ገንዘብ ወዳድነታቸው ይፈትናቸዋል። እና እነዚያን ነገር ፊድ ለማድረግ ነው በቃ ስቃያቸውን የሚያዩት። ወንጌል ገንዘብ ያስፈልገዋል። ወንጌል በጣም ብዙ ኢንቨስትመንት የሚጠይቅ ነው። ምክንያቱም ከቦታ ቦታ መሸጋገር አለብህ፣ መሄድ አለብህ። ማታውቀው ቦታ ነው የምትሄደው። ያልኖርክበት ቦታ ያልኖርክበት ማህበረሰብ ሪስክ አለው። እንዴት እንደምትሆናት አይታወቅም። ምን ፊድባክ እንደሚጠብቅ አታውቅም። ሞት ይሁን ምት ይሁን ድብደባ ይሁን ስቃይ ይሁን አታውቅም። ቤተሰቦችን ከኋላ ተሰናብተ ወደፊት ነው የምትጓዘው ወንጌል ስታገለግል ምናምን እና እዛ ውስጥ ለመግባት ማንም አሁን እኔ ብዙ አመፀኞችን ስለተቃወምኩ የሆነ ነገር ብጠይቅ በቃ በብዙ መጥፎ ነገር የሚተረጎምብኝ የሆነ ነገር ፈልጎ ላይፉን ለማስተካከል እንትኑን ለማስተካከል። ስለዚህ ያን ነገር ስለማልፈልገው ቢቀር ነው የሚሻለኝ። ምንም ነገር ቢቀር ነው የሚሻለኝ። አገልግሎትም ጌታን ከማሰደብ አይበልጥም። ጌታን ሳላሰደበው ቁጭ ብዬ ብኖር ነው የሚሻለኝ። ዋናው እግዚአብሔር የሚፈልገው እኔ እንዳገለግለው አይደለም። ዋና የሚፈልገው እግዚአብሔር እኔን ነው የሚፈልገኝ። በዋናነት የሚፈልገኝ እኔን ማዳን፣ እኔን ማሳረፍ ነው። እኔን ማሳረፍ ነው የፈለገው። እኔን ልጁ ማድረግ ነው የፈለገው እግዚአብሔር በዋናነት ደረጃ። ልጅ ከሆንኩ በኋላ አይደል ማገለግለው። ልጅነቴን የሚነካ ከአባቴ ጋር ያለውን ህብረት የሚያጣርስብኝ ክስም ምንም አልፈልግም። በምንም ሰው ይክሰሰኝ። እኔ በገንዘብና በዝሙት ሲከሰኝ እንደምጸየፈው ምንም ነገር የለም። ይሄ ክሱ ነው፣ በቃ እጸየፈዋለሁ። ትኩረት አድርገው ደግሞ ጠላት የመጣው በግለሰቦች ተጠቅሞ እነዚህን ሁለት ነገሮች ነው እና ያኔ ሳገለግል ሰዎችን አምኜ አብሬያቸው እንቀሳቀስ ነበር። አሁን ሰውን ማመን ራሱ ይከብደኛል እውነቱን ለመናገር ጀርሚ። በተለይ በቃ የመጨረሻ ማምነው ማከብረው ወንጌል የሚሰብኩ ሰዎችን ነው። ምክንያቱም አንድ ሰው በድፍረት አደባባይ ላይ ፀሐይ ሳይል አሩር ዝናብ ሳይል ወንጌል የሚሰብክ ከሆነ ቢያንስ ጌታን ቃል ይወዳል እግዚአብሔርን ያውቃል ብዬ አምን ነበር እና እነዛ ከዳተኞች መጥተው ሲከዱኝ የወንጌል አገልግሎቱ ሲያቋርጡ ከዳግማዊ ጠላውን ከሚባል የሙሉ ጊዜ ሐሜተኛ ጋር ቁጭ ብለው ሲፈተፍቱ ስሜን ሲያጠፉ ስመለከታቸው ወንጌል እንሰብካለን የሚሉ ሰዎችም ኑሮን ለማደላደል አብዛኞቹን እንደዛ እንደሚያደርጉት ገባኝ። የወንጌል አገልግሎት በመስዋዕትነት የሚያገለግሉ ሰዎች ስላሉ ነው እንጂ ዝም ያልኩት። በወንጌል አገልግሎት ሰዎች ገንዘብ እንደሚሰበስቡ በሌላ በማንም እንደማይሰበስቡ ገባኝ እና በቃ ራሳቸውን ለማበልጸግ ወንጌል ሰባኪ ነን የሚሉ ሰዎች ባሉበት በዚህ ሰዓት ላይ እኔ እየወጣው እስቲ ወገኖች ደገፍ አድርጉ ይብል በዚህ እኔን ለማሳደድ በህዝብ በሞላበት ሚዲያ ላይ ለእኔ አይሆንም። በቃ ለእኔ እንደዚህ አይነት መንገዶች አይሆኑም። ጀርሚ አይሆኑም እና እንደዚሁ በሚዲያ ባገለግል ነው የሚሻለው። አይሆኑም በሚለው ሀሳብ አልስማማም። ማለት በጣም ምክንያቱም አይሆንም። እኔ ወጥቼ እዚህ ቦታ ላይ ነው። ቆይ ሰማኝ ማይሆን ነው አይደለም። ስለጋኔ አሁን እዚህ ቦታ ላይ ቆይ ብራዘር፣ እዚህ ቦታ ላይ ልሄድ ነው ወንጌል ላገለግል ነው
ገንዘብ ሰፖርት አድርጉኝ ባል ለኔ አሁን በመልካም የሚታይልኝ ነገር አለ እዚህ ሚዲያ ነው። አይ አይደለም፣ እኔ አሁን ስለ ፈንድሬዚንግ አይደለም ያልኩት። ገንዘቡ እንዴት ያለዛ የለም አይልክ ያለዛ የለም እኮ ቃል ያለዛ እኔ አሁን ለምሳሌ 10 ልጆች ሰብስቤ እዚህ ጋር ወንጌል እናገልግል ብዬ 10 ልጆችን ብሰበስብ የትራንስፖርታቸውን ወይም ደግሞ ከአገለገሉ በኋላ ቢያንስ የሃይላንድ መግዣ ያስፈልገኛል እውነቱን ለመናገር አሁንም ይህንን ስል ስለጠየቀኝ ነው እንጂ እንደዚህ አይነት ጉዳይ ለአንተ ይሆናል ያልኩት ለአንተ ይሆናል ያልኩት ፈንድሬዝ ማድረግ ገንዘብ መሰብሰቡን ሳይሆን ጀስት ወንጌል መስበኩን ወንጌል ማገልገሉን ነው። እሱ በባዶ ይሰራል እያልኩኝ አይደለም። እሱ ለመስራት ብዙ ወጪ እንደሚያስፈልግ እኔ አይቻለሁ። ቦታው ላይ ሆኜ ነገሮችን እረዳለሁ። ግን ስራው እግዚአብሔር ነው። ስራው ያንተ አይደለም። አንተ ሰራተኛ ነህ። እግዚአብሔር ደግሞ ስራው የሚሰራበትን ሪሶርስ ተለምኖ ብቻ ይገኛል ብዬ አላስብም። በአደባባይ ላይ መጥቶ በመጠየቅ ብቻ ይመጣል ብዬ አላስብም። እግዚአብሔር ስራው እንዲሰራለት ራሱ ደግሞ ነገሮችን ያዘጋጃል ብዬ አምናለሁ፣ አስባለሁ። እንደዛም ነው እግዚአብሔር ቤት ስራ ሲሰራ የነበረው የሚቀጥለው። ግን ዋናው ግን ወንጌልን ለፍጥረት በየቦታው ሄዶ መስራት ግን ኦፍ ኮርስ በትክክል ስራ ነው። በትክክል ስራ ነው። ሁኔታው ይመቻል አይመችም ነገሮች እሱን ስራዬን አይደለም ያልኩት። እሱን ስራዬን አይደለም ይኸውልህ የወንጌል አገልግሎት ሲጀመር ለምን እንዳቆምኩ ምታቅ ይመስለኛል። አንደኛ መስቀል ሚዲያን ለማቋቋም ያቆምኩት ምክንያቱም የኔን መገኘት ይፈልጋል። የመጀመሪያ የመስቀል ሚዲያ መጀመር ነው ያስቆመኝ እንጂ እኔ ባለኝም ገንዘብ ማንንም ሳልጠይቅ ባለኝም ነገር ምንቀሳቀስ ሰው ነኝ። እጄ ላይ ባለው ነገር ሁሉ ምንቀሳቀስ ሰው ነኝ። ምንም እንትን የለብኝም። ግን መጀመሪያ መስቀል ሚዲያ ነው። አመት ሆነው መስቀል ሚዲያ እግዚአብሔር ይስጣቸው ሰፖርት ያደረጉን ያገዙን ገንዘባቸውን ጊዜያቸውን የሰጡን በጣም ብዙ ሰዎች አሉ። እግዚአብሔር ይባርካቸው እነሱን ማለት ነው። እንደዚህ አጨብጭቡልንም ምናምን ስማችንን ለጥፉ ምናምን ሳይሉን በቃ አቅማቸው በፈቀደው ያክል የደገፉን አብረውን የቆሙ ሰዎች አሉ። እግዚአብሔር ይመስገን። መስቀል ሚዲያ የሚሄደውን ያክል ሄዷል። አሁንም መሄድ የሚችልበትን ያክል ርቀት ይሄዳል ከእግዚአብሔር ጋር ማለት ነው። ስለዚህ እሱ ላይ ደግሞ ትኩረት ሳደርግ ሌላውን ጎን ለጎን ማስኬድ አልቻልኩ። ምክንያቱም እንትን ፎከስ ማድረግ ያስፈልጋል አንዱ ነገር ላይ እስኪቋቋም ድረስ ማለት ነው፣ ራሱን እስኪችል ድረስ ነገርየው። ስለዚህ እሱ ነው አንደኛ። እሱን አመት ኦልሞስት አመት አልፎታል አሁን መስቀል ሚዲያ። ያ ነው ምክንያቱ አንደኛ። ሁለተኛው ያልኩ ነው እዛ ጋር በዋናነት አብረው የሚቆሙ ሰዎች መስቀል ሚዲያን ሰፖርት እያደረጉ ከዛ እነሱኑ ሰዎች እኔ የወንጌል አገልግሎት አለኝ እንደጋገፍ አልላቸው። ምክንያቱም እኔ በጣም የሰው ቤት የሰው ኑሮ ምናምን ያሳስበኛል። ምክንያቱም ሰው በጣም ተርፎት የሚሰጥቅ ሰው የለም እዚህ ሚዲያ ላይ ሊመስለን ይችላል እንጂ ቤተሰብ አለው ሰው ልጆች አሉት። አለበለዚያ እነዛኑ ዘይት ሻጮቹ ነው እየሆንኩ ያለሁት ማለት ነው። እንደዚህ ግፈኛ አጠያይቅ የምጠይቅም ከሆነ እሱንም ማድረግ አልችል። ስለዚህ የሆነ ከተማ ለመሄድ ባቀድ እኔ ወጥቼ ማሱ አለ ገባ ማሱ ማህበረሰብ ውስጥ በጣም አብሮኝ መሆን የሚፈልግ ብዙ ሰው አለ። እሱ ማሱን ለማግኘት ደግሞ ማስ ወጥተህ እንደዚህ ላደርግ ነው ምናምን ጥያቄ ባቀር ትሰነጠቃለች ያቺ ፖይንት። ስለዚህ እኔ ደግሞ የገንዘብ ክስ አልወድም ነው እያልኩ ያለሁት እንጂ ሌላ አይደለም እንጂ ወንጌል አገልግሎት ደስ የሚለኝ እኔ መሄድ እቺ ራሱ ትሰነጠቃለች። ተረድቻለሁ። ሌላ አንድ ደስ የሚል ኮሜንት ዛሬ አሁኗ ጥያቄ ራሱ አይ ኦፍ ኮርስ ማለት የትኛውም ጉዳይ ሊሰነጠቅ ይችላል ማለት ሰንጣቂ እስካለ የሚሰነጠቅ ሀሳብ ይጠፋል ማለት አይደለም። ሰንጣቂዎች ጸጋ ያብዛላችሁ ሰንጥቁ። እሱ አይደለም የሚያሳስበኝ። ዋናው እኔ ማምነው በልብህ ያለ ቅንነትና በአንደበትህ ያለ ጨዋነት በጣም ለኔ ማተር ያደርጋል በየትኛውም እንቅስቃሴ ውስጥ ማለት ተጠያቂነቴ ለእግዚአብሔርም ለሰው መሆን አለበት ብዬ ስለማምን እኔ በግሌ ተጠያቂነቴ ለእግዚአብሔርም ለሰው መሆን አለበት ብዬ ስለማስብ ከልቤ ቅንነት እስካልጎደለ ከአንደበቴ ነውር እስካልወጣ ድረስ ሰውየው በግል ብልግናው በግል ነውሩ በግል ባለጌ አስተዳደጉ ተነስቶ ለሚያደርገው ጉዳይ እኔን አይመለከተኝም። እውነት ለመናገር ጌታ ይርዳው፣ ጸልይለታለሁ። አንደበቱ እንዲቀደስ ጌታ ይርዳው፣ ጸልይለታለሁ። ልቡ መልካም እንዲሆን እንጂ እንደው
ባለጌ ሰዎች ሚሉት አያጡም ብዬ የልቤን እውነት ያንደበቴን ንጹህ ቃል መናገሬን አላቆምም። እሱ የኔ አሳይመንት አይደለም። ግን አንድ ነገር ደግሞ ማለት የምፈልገው እውነት ለመናገር በጣም ጠንካራ ሰው ነህ እኔ ሳቅ። ምክንያቱም በጣም ብዙ ጥላቻ፣ በጣም ብዙ ዘለፋ፣ በጣም ብዙ ስድብ፣ በጣም ብዙ አለመስማማት ምናምን አያለው አንተ እንትን ላይና እድል ደግሞ አግኝቶን ደግሞ በአካል ደግሞ በጣም ብዙ ሰዎችን አግኝተናል። ማለት ትልልቅ የሚባሉ በቤተ ክርስቲያን ውስጥ የሚያገለግሉ ሰዎች በአካል ቁጭ ብለን አውርተናልና እነሱ ጋር ደግሞ ማየው የንግግር ልብ ደግሞ እንደዛ አይደለም። የውስጥ ልባቸው መድኃኒዓለም ይወቀው። አንዳንዶቹን ታዝቢያቸዋለሁ ከጀርባ ሌላ ስለሆኑ ፊት ለፊት እኛ የፈራነውን እኛ ውስጣችን የሚደማበት የሚያለቅስበት ግን በቃ መናገር ክብራችን የያዘንን ስማችን የያዘንን ጉዳይ እንደው ፊት ለፊት ስለምታወጣልን እናመሰግንሃለን ተባረክ ምናምን ያሉ ሰዎች ደግሞ መልሰው አብረው መታየት ሲፈሩ ምናምን አይቼ የታዘብኩት ነገር አለ በመንገዳችን ውስጥ። ግን ደግሞ እኔ ምን እንድታስተውል ሁልጊዜ በህይወት እፈልጋለሁ፣ እስከ ደካምህ ደግሞ የተሸከሙህ ደግሞ ወዳጆች እግዚአብሔር እንደሰጠህ ደግሞ እንድታውቅ እፈልጋለሁ። ማለት አንዳንድ ጊዜ ዙሪያ ገደሉ ጨለማ የሆነ ሲመስል ብቻህን እንደሆንክ እንዲሰማህ፣ ተስፋ የሚያስቆርጥ ነገር በዙሪያህ እንደከበበ ሊሰማህ ይችላል። ግን ሚዲያ ላይ በነበረህ እንቅስቃሴ ፐርፌክት ብቻውን አልቆየህም። ፐርፌክት ባልሆንክባቸውም በነዛ ሰዓቶች በጣም ወዳጅ ሆነው የቀጠሉ እንደገናም ደግሞ በጣም ደግሞ እግዚአብሔር በረዳህም ሰዓት ደግሞ አብረው ደግሞ ቀኝን ያበረቱ ደግሞ የእውነት ደግሞ እግዚአብሔር ወዳጆችን ስለሰጡ ዙሪያው ገባው እንዳለ ጨለማ ደግሞ ስላልሆነ እግዚአብሔር እንድታመሰግን እፈልጋለሁ። ማለት እውነት ደግሞ የእውነት ልኩም ደግሞ ይሄ ነው። በብዙ አጀብ ውስጥ አይደለም እውነት የምትንቀሳቀሰው። ገባ? ብዙ አጀብ ላይኖራት ይችላል። ግን ያመንክበትን ነገር እግዚአብሔር ውስጥ እንደ ሸክም አድርጎ ያስቀመጠውን ነገር ለመናገር የምትሄድበትን ቆራጥነት፣ ድፍረት፣ ቦልድነስ እግዚአብሔር በጣም የሰጠህ ነውና እኔ እንድትጠብቀው ነው የምነግርህ። ምናልባት በየትኛውም መንገድ እውነት ለመናገር በየትኛውም መንገድ እውነት ቢነገር እውነት ሐሰትን እንደሚያስቆጣ የታወቀ ማለት በአቤልም አይነት አውድ ይቅረብ፣ በእኔም አይነት አውድ ይቅረብ፣ በሆነም ሰውዬ አይነት አውድ ይቅረብ፣ እውነት ሐሰተኞችን አያስደስትም። የሚነገረው እውነት ወይም ደግሞ ጨለማና ብርሃን ተስማምተው አንድ ላይ አይሆኑም። ይሄ የታወቀ ነውና ነገር ግን ቅድም እኔ እንደ ወንድም ምክር አንዳንድ ጊዜ ንግግርህም ልብህ በእግዚአብሔር ዘንድ ንግግርህ ደግሞ በሰዎች ዘንድ ደግሞ እንደው ቅቡልነት እንዲኖር ልክ እንዲሆን የሆነ ባላንስ የምታደርግበት አንዳንድ በጣም እኔ ከሆነ ጊዜ በኋላ ኮምፕሊትሊ እንደውም ተሻሽለህ ነው የምትመጣው። ግን እንደዛ ደግሞ መስተካከል ያለባቸው ያነጋገር ያቀራረብ ነገሮችን ብቻ እንድታስተካክል የወንድም ምክሬ ነው እንጂ እኔ በጣም እግዚአብሔር ይርዳህ፣ እግዚአብሔር ጸጋውን በደንብ ከዚህ በላይ ያብዛልህ። እውነትን የምትወድበት ሐሰትን የምትቃወምበት፣ እውነትን የምታፈቅርበት ሐሰትን የምትጠላበት አቅም እግዚአብሔር እንዲጨምርልህ በጣም ነው እኔ ምጸልይልህም መመኝልህም። ፕላስ ደግሞ ሌላው ይሄ እውነትን በመግለጥ ውስጥ ስትሄድ እውነትን ስታወራ ሐሰትን ስትቃወም ወደድክም ጠላህም ሐሳቡ ከግለሰቦች ጋር ይለጠፍና ከግለሰቦች ጋር ደግሞ መነካካቱ አይቀር ማለት አቤት ብሎም ይመጣል። አንዳንዶቹ አንተ ኦፍ ኮርስ ስም ትጠራለህ፣ ግን አንዳንዶቹ ስማቸውን ባይጠራ ግብራቸውን ስትጠራ አቤት ብለው የሚመጡ የግል ሰው ፐርሰን የሆኑ ጠላቶች ወይም ደግሞ የሚጠሉ ሰዎች ምናምን ሊመጡ ይችላሉ። በተቻለህ መጠን እነዚህ ጉዳዮች በልብ ላይ የጥላቻ ስፍራ እንዳይዙ የሆነ ሰዎች ልብ ላይ ተጠልተው እንዳይቀመጡ በጣም ልትጸልይ ልትተጋ ይገባል። ምክንያቱም እንዴትም ሆኖ ልክ አትሆንም። የሆነን ሰው በሰውነት ጠልተኸው እግዚአብሔርን ነገር ልትሰራ አትችልም፣ እግዚአብሔርን ነገር ልታገለግል አትችልምና በጣም ለዛ ልትጠነቀቅ ይገባል። ምክንያቱም ቻሌንጅ በጣም ከባድ ስለሆነ፣ ምክንያቱም በጣም ፐርሰናሊ ጠልተው ገፍተው የሚመጡ ሰዎች ባሉበት ሁኔታ ውስጥ አንተ እነሱን እየወደዱ መቀጠል በጣም ስለሚከብድ በዛ እግዚአብሔር በጣም ሞገስ እንዲሰጥ ጸጋውን እንዲያበዛልህ ሰዎች አንዲትም ሰው በቃ ልብ ውስጥ የጥላቻ ቦታ አግኝቶ የሆነን ሰው በግል በሰውነቱ እንዳጠላ እግዚአብሔር በጣም እንዲረዳህ የምርን የምጸልይልህ ጸሎት እሱ ነው። ሰዎችን ውደዳቸው፣ የምትቃወማቸውንም ሰዎች ውደዳቸው። በሰውነት ደረጃ ኦፍ ኮርስ እንደምትወዳቸው አውቃለሁ። ኦፍ ኮርስ በጣም ለነሱ ጥሩ ልብ እንዳለህ አውቃለሁ። ሐሳቦቻቸውን ብቻ እንደምትቃወም አውቃለሁና ያንን እግዚአብሔር ደግሞ በደንብ ጸጋ እንዲሰጥህ
ሰዎችን እንዳትጠላ በልብ ላይ የሆነ የተጠሉ ሰዎች እንዳይኖሩ እግዚአብሔር እንዲረዳህ እንዲያግዝህ ጸልያለሁ። ፕሮግረስ ነው፣ አካሄድ ነው፣ እድገት ነው። ንግግር፣ ቋንቋ፣ ሁኔታ የሚለዋወጥ ነገር ነውና ዛሬ ምናልባት ለጆሮአችን ያላማረ አቀራረብ ነገ እየተስተካከለ እየተዋዛ ይመጣል ብዬ አምናለሁ። እኔ በጣም ነው የምወድ። ለማንኛውም ዲስፕሌይ ነኝ። በማንም ድጋፍ እንትን ይላል። በእውቀቱ ስዩም አንድ ግጥም መድበል አለውና ነዋሪ አልባ ጎጆዎች ነው። አይ ቲንክ ተሳስቻለሁ። በእውቀቱ ስዩም አይደለም፣ ይስማከ ወርቁ የሚባል ደራሲ አንድ መጽሐፉ ላይ ደራሲ በሰዎች ጭብጨባ የማይለመልም በሰዎች ማንኳሰስ የማይደርቅ ነው ይለዋልና ደራሲ እንግዲህ በሰው ጭብጨባ የማይለመልም በሰው ሁከትና ማንቋሸሽ የማይጠወልግ ከሆነ እግዚአብሔር ያነሳው ሰው በሰው ጭብጨባ አይለመልምም፣ ደግሞ በሰው ሁካታም አይጠወልግም። እና እኔ ያመንኩት እንደዛ ነው። ባለፈው አንድ ሹፌር ኦርቶዶክሳዊ ነው እና እንዴት ነው በቃ በግርክ ስትሄድ አይካለው ራይድ የሚሰጠው ወንድም ነው እና ደግሞ ምናምን በቃ ነፃ ሆነን የምትንቀሳቀሰው ምናምን አትሰጋም ወይ ልጆች አሉ አይደል ለምን አትሰጋም ወይ ምናምን ይለኛል። እንዴ ምን ሆነ? የሰማዕታት እምነት እኮ ነው ማምነው እኔ የሰማዕታትን እምነት ነው እኔ ማምነው። ሰማዕታት ሞቱ ብዬ ሳበቃ ቴንኪው ዓለም እግዚአብሔር ያክብርልን። ሰማዕታት ሞቱልን፣ ሞቱ ሰማዕታት ላመኑበት እምነት ተሰቃዩ ብለን አምነን እንደሆነ ለምንድን ነው እኛ ላመንበት እምነት መስዋዕት ማንከፍለው ብዬ ነገርኩት። እና በእርግጥ እኔ አሁን የገባኝ ነገር እስኪገባቸው ጊዜ ይፈጃሉ አንዳንድ ሰዎች። እና እንዳልከው አገልግሎት በእግዚአብሔር ፊትም በሰው ፊት ነው የሚገለጠው። ግን ማን ነው ጀጅ የሚያደርግህ ነው? ጀጅ የሚያደርግ ማን ነው? አሁን የጴንጤ የተለመዱ መንፈሳዊ ቅቤ ያላቸው ውስጣቸው አፈቅቤ ልበጩቤ የሚባሉ ሰዎች አሉ እና አንደበታቸውን በጣም ገርተው ውስጣቸው ግን በጥላቻና በእንትን የተያዙ ሰዎች አሉ እና እነዛ ሰዎች አይገባቸውም። ወንጌል እኔ እናንተ የምትሉት ወንጌል ከኦርቶዶክስ ጋር መጨቃጨቅ ነው። ይመቻችሁ፣ ተጨቃጨቁ፣ በቃ ይመቻችሁ። እሱ ነው ለእናንተ ወንጌል። ለእኔ ወንጌል ነው ያዝኩትኝ። ለእኔ ይሄ ወንጌል ነው። ለእኔ ይሄ ወንጌል ነው። ቤት ውስጥ ያሉትን ማስመለጥ ወንጌል፣ ማንቃት ወንጌል ነው። ቤት ውስጥ ያሉ አውሬዎችን መግለጥ ወንጌል ነው። ነውረኛ አመፀኛ አገልጋይ ተብዬዎችን ማሳየት ወንጌል ነው። ቤት ውስጥ ኃጢአት መድረክ ሲያገኝ ኖ ኃጢአት ነው አመፅ ነው ብሎ ከአመፅ ጋር በጽድቅ መታገል ወንጌል ነው። አንድ ጸጋዬ ጸጋነች ነው ምናምን የምትባል ድምፀ ጎርናና አይ ቲንክ እዚህ ዩቲዩብ ላይ ያለች ነብይ የምትጫወት ጸጉር አጭር ሴት አለች መሰለኝ። ባለፈው እንትና ላይ የሰራችው ቪዲዮ ላይ ተቃውሚያት ቪዲዮ ሰራው እና ለስለስ አድርጋ አሁን ለዳጊ የሰጡት ሀሳብ ከእግዚአብሔር ቃል አንጻር ልክ እንዳልሆነ ልታስረዳ ሞከረች። ስለ ዳጊ አይደለም ሴትዮዋ የምታወራው፣ ለራሷ የሰጧት ምላሽ አላት። ያን የሆኑ መልስ ብትሰጥ ገባ ሰዎች ልክ አይደለሽም ይሏታል። ቀን ጠብቃ መጣች። ቀን ጠብቃ መጣች። አቡና ምናምን እቺ ስራ ጥሩ ናት እቺ ግን ምናምን ብላ መካሪ መስላ መጣች። እና እንደዚህ አይነት ሰዎች አልሰማም። ማንም ሰው የእግዚአብሔር ነው አይለኝም። መጽሐፍ ቅዱሳዊ የሆነ መንገድ እየተከተልኩ እንደሆነ አውቃለሁ። ገባችሁ? ለእናንተ አልተመቻችሁ፣ አይመቻችሁ። አንጽም ምናምን የምትሉኝ ሰዎች ማን ላንጽ አለ? እኔ እያነጽኩ ነው አልኩኝ? ማነጽ ብቻ ማን ነው አገልግሎት ነው ያለው? ማፍረስ አገልግሎት አይደለም እንዴ? እኔ እያፈረስኩ ነው ያልኳችሁ፣ እያነጽኩ ነው አላልኩም? እያነጽኩ በሚያባብል ቃል አይደለም ደግሞ የመጣ ያለሁት፣ አያባብልም ቃላቶቼ፣ ንግግሮቼ። እና እኔ ለማነጽ አይደለም የመጣሁት። አሁን እያነጽኩ አይደለም እያፈረስኩ ነው። እና አንጽም ምናምን የምትሉኝ ሰዎች እና ታዲያ እያነጽኩ ነው ማን አላችሁ እያልኩ ነው።
አንጽም ንግግር ብትሉኝ ማፍረስ ነው ሀሳቤ እኮ ለማፍረስ ነው እየሞከርኩ ያለሁት። እና እንደዚህ አይነት ሰዎች እንደዛ ነው። ስለዚህ አሁን እቺ ሴትዮ እስቲ በዚሁ አጋጣሚ አለች ካለች ካገኘኋት የት ቆይ ላሳይ ቪዲዮ ስለሚከብደኝ ማለት ነው። እግዚአብሔር በዚህ ደረጃ እንደዚህ አይነት ጸጋ እንደዚህ አይነት አገልግሎት ይሰጣል ብዬ አላምንም። አንተ እንደምትሰራው ማለት ነው። ግን ሊሚት ልታበጅለት ይገባል። አሁን ሰሞኑን ዳጊ ላይ የተነሳው መነሳት ትክክል አይደለም። ሰድበው ለሰዳቢ የአንድ አባት ልጆች ናቸው። ዳጊ ሜዳን ነው፣ አንተ ሜዳን። ማነው ስሟ? ጻፉልኝ እስቲ ስሟን ንገሩኝ። ጻፉልኝ እስቲ የዚህችን እህት ስም ማነው ስሟ? ጸገነት ነው? ማነው ስሟ? ለጌታ መከራከሪያ እኮ ነው። መቀናደል ሊመስል ይችላል። ያገለገልኩ ነው ብለህ ልትኩራራ ትችላለህ። ግን መርምር ከጌታ ጋር ያንተና የጌታ ጉዳይ። እኔ ግን እንደማየው ጸገነት ነው ስሟ። የእሷን አንድ ቪዲዮ ላሳያችሁ። የእሷን አንድ ቪዲዮ ያሳያቸዋል እና ጸገነት ነው ስሟ። ነብይ ናት። ነብይት ነው የሚባለው። ነብይት ግብይት አይሻልም? ግብይት ፕሮፌተስ ይሏቸዋል። አሁን እኝን የሚያክሉ ሴትዮዋን ልትሄድባቸው እድሜዋ ነው ብለህ ነው? ስራዋ ነው እንጂ እድሜዋ ነው ብለህ ነው? ስራዋ ነው እንጂ እድሜያቸው ነው ብለህ ነው? እድሜያቸው ብለህ ነው? ያስቀኛል። አሁን ይህቺ ሴትዮ ለዳጊ አዝና ምናምን የሚመስለው እኮ ስታወራ መልስ እየመለሰችልኝ ያለው ከዚህ ቀደም ለተናገርኳት ንግግር ነው። ማነው ማስተር አብነት ላይ ሀሳብ ሰጠች። ጌታን አፍረህበታ ምናምን ትላለች ማስተር አብነት ላይ እና እንዴ አንቺ ጠብቀሽ ጊዜ ጠብቀሽ ሰው ሲታመም ጠብቀሽ ነው ወይ በጌታ አፍረሃል ምናምን ተመለስ የምትይው? ሰው በቃ ሲወድቅ ሲታመም ማስተር አብነት የምትወዱ ሰዎች እጅትና እዚህ ጉዳይ ላይ ነው ሀሳብ የሰጠሁት። ማስተር አብነት ላይ ባነሳቸው ሀሳብና ጊዜ ጠብቃ መቼ ነው ሀሳብ የሰጠኋት? 3 ሳምንት ሆኖታል ሀሳብ ከሰጠኋት ዩቲዩብ በሚናገረው መሰረት ማለት ነው። እና አሁን ጊዜ ጠብቃ መጣች እችላለሁ። አይ ቲንክ እዚህ ጋር መሰለኝ አገልግላቸው ነው ካደ ይመጡልህ። በዳጊ ለምንድን ነው የሚመጡት ነው እንዴ? እሷ ማትዘልፈው ሰው እኮ የለም። ማትዘልፈው ሰው የለም ወይስ እንደሷ መንፈሳዊ ጩኸት መጮህ አለብኝ? እንዲህ ከጌታ እንዲመስል ልክ እንደ ቀለመ ወርቅ አይተንፍሱ እንደሚያደርገው ነው። የታችኛው አካልክ ይቆማል አይደለም እንዴ ነው ብዬ ማኑፕሌት ማለት ነው። ትክክለኛ ግን የዚህችን ሴትዮ ሀሳብ ማለት ነውና እንደዛ ከሆነ መንፈሳዊ ጌታ እንደተናገራቸው ያስመስላሉ። የታችኛው ስንት ነው ያለበት ሀሳብ እያለ የታችኛው ምናምን ጋር ምን አስኬዳ? ሁሌ ታችን
ስራ ታችን ያለ ሁሌ ቀጥልሽ። እሺ ቀጥላው። ባሪያስ ቆይ አሳፋሪ ጉዳይ ቁሩት ሄዱ አመዶ ናችሁ ትመል እቺ ሴትዮ ራሷ ሚዲያ የላትም እንዴ? የራሷ ሚዲያ የላትም እንዴ? ማነች እሷ? ጸገነት ወይስ ቲክቶክ ላይ ነው የምታወራው? እንዴት ናችሁ? እንዴት ከረማችሁ? ከመሰገነ ንግግር ያየነው በኢትዮጵያው መሪ ነው። አመፅ ነው የምትቀሰቅሰው ወንድም አለ። ኢየሱስ ክርስቶስን አሰብክም? የሚያስከብርህን ሰላም የሚያመጣውን ጀግኑ አባቶቻችን ምክንያት አላቸው። እና ኑሐሚን ኦዲየንስ ዋለች፣ ተከታይዋ ነች። ኤፍቢ ላይ አላት፣ እዛ ላይ ነው የምታስተምረን እያለች ነው። እዛ ላይ ነው የምትጮህ አላት፣ ኤፍቢ ላይ ዛሬ ነው የምትጮህ። እና የግድ በእንትና መምጣት የለባትም። ማን ነው ዳግማዊ ጥላሁንን እያዋረድኩት አይደለም፣ ሚስቱን እንዳዋረደ እየነገርኳችሁ ነው። አሁንም ደግሜ ነው የምናገረው። የካዳት ሚስት አለችው፣ ያለ ስሟ ስም የለጠፈባት ሚስት አለችው። ቤቴልሔም ሻውል ትባላለች። እና ኑሮ አገልግሎት ያለ ኑሮ ከኑሮ ይነጠላል ወይ እንዴ? አገልግሎትና ኑሮ እኮ ኩታ ገጠም ናቸው፣ ድንበርተኞች ናቸው። አገልግሎት ከዛ ኑሮ በህይወት የተመሰከረ የተፈተነ ማንነትን ማቅረብ መጽሐፍ ቅዱሳዊ ነው። ጴንጤ ምን ነው ሞራሉን አጣ? ጽድቅን ለመመስከር እውነትን ለማውራት ሞራሉን ለምን አጣ? ገባችሁ? ስለዚህ ስለ እንትና ሳወራ ፐርሰናል ላይፉን ምናምን የምትሉ ሰዎች መዝሙሩ ምን አገባኝ እኔ? መዝሙሩ ምን አገባኝ? መዝሙሩ እኮ በጸጋ ነው አላላችሁ? ጌታ ነው የሚሰጠው ዝማሬ ያላችሁ። ጌታ የሰጠው ነገር ጥሩ ነው፣ ፐርፌክት ነው። እኔ አሁን ራሱ እንትና ለሰዎች ስለሰጠው ነው እያወራ ያለሁት። ዳግማዊ ጥላሁን ለባለቤቱ ለቀድሞ ባለቤቱ ለቤቴልሔም ሻውል ቁስል ሰጥቷታል፣ ሐዘን ሰጥቷታል፣ ህመም ሰጥቷታል። ይሄ ሚዲያ ደግሞ ለታዋቂ ሰው ለዝነኛ ሰው እንትን መዝሙር አለ ለሚል ሰው ምናምን የሚያደላ ነው። ለገንዘብ ላለው ባለስልጣን ለሆነ ሰው የሚያደላ ሚዲያ ነው። እና አፍተሮል ይቺ ሴትዮ የተናገረችው ንግግር ከዳግማዊ ጥላሁን ጋር ቢለወስም እኔ ማስተር አብነት ላይ የተናገረችውን አላግባብ የሆነ ንግግር አንቺ እንደምትጮሂው ብቻ አይደለም፣ ወንጌል ዘርፈ ብዙ ነው መገለጫው። ማስተር አብነት ወንጌል ለምን በዝልቅ አሰብክም ምናምን እያለች ነው። ከማስተር አብነት በላይ ወንጌል እዚህ ሚዲያ ላይ ይሰበካል። ወንጌል መስጠትም ጭምር እኮ ወንጌል፣ ድሃን ማገዝ እኮ የወንጌል አንዱ ፓርት ነው። እና የግድ ማውራት ወንጌል ነው የምትሉ ሰዎች እንዴ፣ ምስኪኖችን መደገፉ እኮ አንድ የወንጌል ፓርት ነው። ይሄ ሰው ያሳከማቸው ሰዎች ስንት ሰዎች ያሳክሟል። ማስተር አብነት ስንት ሰው አቁሟል፣ ስንት ሰው ደግፏል። እና ይህንን ሰው ለመተቸት ሞራል የለሽም። አንቺ መኪና ውስጥ ቁጭ ብለሽ መተዳደረሽ ቲክቶክ እና ዩቲዩብ እና እንትን ነውና እዛ ላይ ቁጭ ብለሽ እየለፈልፍሽ በምታገኙ ገቢ ስለምትኖሪ ወንጌል ማለት ለአንቺ በሚዲያ ኢየሱስ ምናምን ማለት ነው ለአንቺ ወንጌል። ለእሱ ደግሞ ወንጌል ማለት ለደከሙ ሰዎች መድረስ፣ ላዘኑ ሰዎች እንባቸውን መጥረግ ነው። ስለዚህ በታመመበት ወራት አልጋ ላይ በወደቀበት ወራት ላይ መተሽ ንስሐ ግባ ምናምን ብለሽ የምታስፈራሪበት ምክንያት የለም ነው ያልኳት። ይሄ ደግሞ እውነት ነው እና ለዛ የሚሆን ምላሽም እውነትም ስለሌላት አሁን መታ ጠብቃ የዳጊ ነውር የዳጊ አመፅ ህዝብን የነገደ ህዝብን በነውረኝነቱ ለማስከተል ኮንሰርት ብሎ
ያዘጋጀው ፕሮግራም ላይ ህዝብን መንዳቱ ልክ እንዳልሆነ ስናገር የተበደለች ሴት ቤት እንዳለች ስጠቁም ፐርሰናል ያደረገ ምናምን ጉዳዩን ይላሉ መጥተው ማለት ነው። ምን አማን ፐብሊሽ የተደረገ መጽሐፍ አሳትሞ ነው እንዲህ የአማንን ቦክሰር አደባባይ ላይ የወጣው? ምንም ባላደረግንበት ስንወነጀል ወንጌል ባገለገልንበት የወንጌል አገልግሎትን እንቅስቃሴ ለመጣል አብረውን ወንጌል የወጡ ሰዎችን በገንዘብ ገዝቶ ሌሊቱን ሙሉ ሲያሳማ ዳግማዊ ጥላሁን እሱ እንትን ነው እንዴ? የማህበር አገልግሎት ነው እንዴ? ፐርሰናል አይደል ነው እኮ። ግን አሁን ላይ እየተነገረ ያለው ከቤተልሔም ሻውል ቁስል አንጻር ነው። የኢትዮጵያ ሕዝብ እቺ ሴት አልተጠገነችም። ይቺ ሴት ፍትህ የምትፈልግ ሴት ናት። አደባባይ ወጣ ስላላወራች ብታወራም ደግሞ ፍርድ እንደምታጣምሙባት፣ ፍትህ እንደምታጓድሉባት ታውቃለች። ምክንያቱም ይሄ ሚዲያ ለዝነኛ ሰዎች፣ ገንዘብ ላላቸው፣ ስልጣን ላላቸው ሰዎች እንጂ የሚሆነው ማህበረሰቡ ድጋፍ የሚሰጠው ላለው ሰው ነው እንጂ ለደከመ ለወደቀ ሰው አብሮ አይቆምም። ስለዚህ በተለይ ደግሞ ሴቶች አላችሁ ወረፋ ልክ እንደ ቦኖ ወረፋ የምትጠብቁ 4ኛ ትዳር ለመያዝ ቀጠሮ ያላችሁ እኔንም ማግባኝ አይነት ኮመንት የምትጽፉ ማለት ነው። እንደናንተ አይነት ነውረኛ ሴቶች ናችሁ የደገፋችሁት። ከዛ ደግሞ ሚስትህን ፈተ ሌላዋን ደግሞ ለመጥለፍ እየተንደረደርክ ያለ አመፀኛ ወንድ ነህ እንጂ እየደገፍክ ያለው እንጂ ይሄን ግለሰብ ማንም እውነተኛ ክርስቲያን ከዚህ አመፅና ከዚህ ነውር ጋር ተስማምቶ አንድ ላይ የሚቆምበት ምንም ምክንያት የለም። ስለዚህ ጸገነትም ተብዬዋ አቡና ምናምን ብለሽ እጂ ማንም ሰው በአንዳች ነገር ቢበድል በየዋህነት አቅኑት ምናምን የምትይውን ጽሑፍ የጻፈው ጳውሎስ በመካከላችሁ ዝሙት እንዳለ በአጭር ቃል ይነገራል፣ የእናቱን ሚስት ያገባውን ሰው ለዩት አውጡ ብለው ሐዋርያዊ ስልጣኑን እንደተጠቀመ እንዳትረሽ። መጽሐፍ ቅዱስ ሙሉውን ለመረዳት ሞክሪ። ሙሉውን መጽሐፍ ቅዱስ ስትረጂ ቤተክርስቲያን ኤክስኮሚኒኬት የምታደርግበት የራሷ ስልጣን አላት። ቤተክርስቲያን ከአገልግሎት ከማህበር ትለያለች። ይሄ ሰው ከማህበር የለየችውን ቤተክርስቲያንና በጊዜ የነበሩትን አመራሮች ፍርድ ቤት ገትሮ የከሰሰ ነውረኛ ነው። አደባባይ ቆሞ የሚያገለግልበት የሞራል ልዕልና የለው። ዳግማዊ ጥላሁን ነባሽ ንስሐ አልገባም። ይቺን ሴት ይቅርታ አልጠየቀም በአደባባይ እስቲል እስካሁን ድረስ አመንዝራብኝ ነው እያለ እያሳማት ነው። ከማህፀኗ አምጣ ተጨንቃ የወለደችውን ከወገቡ የወጣውን ፍሬውን ልጁን ክዶ የኔ ልጅ አይደለም ብሎ የካደ ሰው ነው። አሜሪካ ገብተው የተሻለ ኑሮ፣ የተሻለ ትምህርት፣ የተሻለ ሕክምና እንዳያገኙ ፎር ጉድ አሜሪካ እንዳይገቡ በእንትን ውስጥ አሜሪካ ኤምባሲ ሄዶ ያጻፈባቸው ሰው ነው። ጨካኝ ሰው ነው ይሄ ሰው እና ከእንደዚህ አይነት አመፅ ጋር አትወግኝ። ለማንኛውም የጽድቅ ጩኸት ምትጮይ ይመስላል። ድምፅሽ እንደ ጎረምሳ ተዘግቶ ሲሰማ በጸሎት የምታሳልፊ እግዚአብሔርን የምትፈሪ ትመስያለሽ። ዞሮ ዞሮ ግን አቡና ትናንትና በማስተር አብነት የተናገረሽን ንግግር ዜሮ ለማስገባት ዛሬ የዳጊን ነውረኝነት ስፖንሰር አድርገሽ የጽድቅ ጩኸትን የአመፅ ጩኸት ለማስመሰል ሞክረሻል። እና እናቴ ሴት ሆነሽ እንደ ጎረምሳ ድምፅሽ እስኪዘጋ ድረስ መጮህ አይደለም መንፈሳዊነት። እግዚአብሔር የጽድቅና የፍትህ አምላክ ነው። ስለዚህ የጽድቅና የፍትህ አምላክ የሆነውን እግዚአብሔርን ስለ ፍትህ መጠየቅ የወንጌል አንዱ ክፍል። እግዚአብሔርን ያገለገልከው ይመስላል። አንቺ በጎርናና ድምፅ ስላወራሽ ትክክል የሆንሽ መስሎሽ እኮ ነው የተናገርሽው። እና እግዚአብሔርንማ እያገለገልኩት ነው። ምክንያቱም አንዱ እግዚአብሔርን የምናገለግልበት መንገድ ስለ ፍትህ መጮህ ነው። እና እናቴ እንደ ሴቶች ገባሽ ከመጠን በላይ አትጩሂ። ሲጀመር የድምፅሽ መጎርነን የሚያሳየው እግዚአብሔር ካልተጮኸ የሚሰማ አምላክ እንዳልሆነ አንደርስታንድ እንዳደረግሽ ነው። እኔ የማውቀው ይህን ድምፅ ረዳት የሚሰሩ ሰዎች ጉሮሮ ላይ ነው የማውቀው። ቄራ ሜክሲኮ ቄራ ሜክሲኮ ሲጮሁ ስለሆነ የሚያሳልፉት ድምፃቸው ይዘጋል፣ ይቀደዳል። የድምፅ እንትን ልክ አለ። ጉሮሮ የሚቀደድ ፓርት አለው እና እሱ እስኪቀደድ ድረስ ነው እግዚአብሔር ማይሰማ። እንደ በዓል ነቢያቶች የበዓል ነቢያቶች ናቸው ጉሮሯቸው እስኪዘጋ የሚጮሁት። ኤልያስ የአብርሃም የይስሐቅ ያዕቆብ አምላክ ብሎ አንዴ የተጣራው የሚሰማ አምላክ እንደሆነ ስለሚያውቅ እና ድምፃችሁ የተጎረነነ ነብይ ነን የምትሉ ሰዎች ከአቅም በላይ የጉሮሯችሁ ስፒከር የጉሮሯችሁ እንትን ድምፅ ማውጫ እስኪተረተር እግዚአብሔር እንደማይሰማችሁ የምታስቡ
መንፈሳዊ አንደርስታንዲንጋችሁ ጠባብ የሆነ ጽድቅ ሲጮ እውነት ሲጮ ለማፈን ለስለስ ብላችሁ አንድ ጥቅስ ያላውዱ መርጣችሁ ጎንተላችሁ የምታወሩ ሴቶች ተጠበቁ። ሰገነት ነሽ፣ ሰገነት ተጠንቀቂ፣ ተረጋጊ። ቴንክ ዩ ጀርሚ። ያንተ መጨረሻ ያሳየኝ መጨረሻ እንትና እኔ ግን ጂጂ የምትባል ወዳጅ ሂድበት ትላለች እና አካሄደን በጣም ነው የምትወደል። ስራሽ ይፍረስ። ለማንኛውም ቤላዬ በጣም እና ደግሞ ያው ለኦርቶዶክስ ተጠራው የሚል ቦዲቲ ኮንፈረንስ የሚያዘጋጀውን እንትናን ስፖንሰር እናደርገዋለን፣ እንሄድበታለን። ለኦርቶዶክስ ለጌታ የጠራኝ ይላል። ከዛ ቦዲቲ ሄዶ ምንም ኦርቶዶክስ የሌለባቸው አካባቢዎች ላይ እየሄደ ሽቀላ ይሸክላልና እንሄድበታለን። ትዝዬ ላይ አትምጣብኝ። ስለ ትዝዬ ከሆነ ተው፣ የማይሆን ነገር ነው የሚፈጠረው ትላለህ። ስቀልድ ነው። እንደ እግዚአብሔር ቃል ተመዝኖ የቀለለ ሁሉ ቀላል ነው። ሰው ፐርሰናሊ ወንድም ነው። ክርስቲያናዊ ህብረት ነው። ጨዋነት ነው። ጨዋነት አንደኛው ግብረ ገብ ነው፣ ሁለተኛ መንፈሳዊነት ነው። እሱን ባስከተለ ግን መጽሐፍ ቅዱሳዊ ባልሆኑ ሀሳቦች ላይ በምንም አይነት ተወዳጅነት እንዲሰለጥን አንፈልግም። በዛ ጉዳዮች ላይ አንዳንድ ሀሳቦች ሼር እናደርጋለን። ለዛሬ ግን አይ ቲንክ እንደዚህ የሚበቃን ይመስለኛል። ነገም እመጣለሁ። ሰሞኑ በቃ ዝም ብዬ እንዲጧጧት ብቅ እያልኩኝ ሚዲያውን ለመለማመድ እየሞከርኩ ነው እንደ አዲስ። ከዛ ቆንጆ ጊዜ ይኖረናል። አቤላ ቴንኪው፣ በጣም አሪፍ ሀሳቦችን ነው ያነሳው። ቅድም ያነሳቸው ሀሳቦች ከሚዲያ ጋር የተያዙ በጣም ጠቃሚ ሀሳቦች ናቸው። ያው በደንብ አድምተህ ነው የምትናገረው። እንደወለ ጊዜው አሪፍ ነገር ተናግረሃል እና በቃ በጣም ነው የምንወዳችሁ ሁላችሁንም። ኮሜንት ላይ አም ሶሪ በጣም አክቲቭ አይደለሁም። እንደዚህ ኮሜንት ምናምን በጣም አልፎ ነው እንትን ማድረገው። ሌላ ቀን እናስተካክላለን። ብራዘር እኔ ጨርሻለሁ። ቻው በቃ ሰላም። እግዚአብሔር ካንተ ጋር ፒስ። መልካም ያመጣ ደግሞ እነዚህ ጎላለፋቸውን ሰዎች ባለመክፈት እንድትተባበረኝ በጌታ ፍቅር ጠይቃለሁ። ምክንያቱም ስራ ታበዛብኛለህ አንተ ቤት ስመጣ። ምክንያቱም መልሰው እነዚህ ሰዎች እንደዛው ናቸው እና ካልፈለጉ ምን ያደርጋሉ? አንድ ምገባ ቤት ሊሆን የሚችለው ይሄ ስለሆነ እዛው ይቀመጡ፣ በቃ ይቀመጡ። ከኪሳ አይደለም የቆለፍኳቸው ከቲክቶክ ነው። እሺ አይኔ ትንሽ ኤኒዌይስ መልካም እናወራለን፣ ችግር የለውም። ወዳችኋለሁ፣ ተባረኩ። በተለይ ፌክ አካውንቶች ቻው። ኦኬ ፌክ አካውንቶችን አልከፍትም። እድሜያቸው ለቲክቶክ ያለፈባቸውን ሰዎች እኔ ምንድነው ሁሌ አውርተንበት እናውቃለን። እኔ ብሎክ በማድረግ ውስጥ በጣም ደስ የማይል ስሜት ስለሚሰማኝ ነው። ሰዎች ሪጀክት መደረግ ቢችሉ እንደ ክርስቲያን አክቲቭ ሆነው እንደ ክርስቲያን መንቀሳቀስ ቢችሉ ደስ ይለኝ ነበር። ሰዎች ክርስቲያን መሆን ቢችሉ፣ ባለጌ ባይሆኑ፣ ሰውን ባይረብሹ፣ ኮሜንታቸው የተቀደሰን ክርስትናቸውን የሚያሳይ ወይም ደግሞ ሰዎችን ግን ምን ያደርጋሉ? ጥያቄው ምን ያደርጋሉ? ዲፌንድ እናደርጋለን ብለው የሚያምኑትን ክርስትና ወይም ደግሞ አሁን ሶሻል ሚዲያ ላይ አዲስ የመጣ እንቅስቃሴ ያለ የሆነ ጴንጤነትን ማስጠበቅ የሚመስል ነገር ማለት በሆነ ግሩፕ ጴንጤነት መች መጠበቅ እንደጀመረ ባላቅም ጴንጤነትን ለማስጠበቅ የሚውተረተሩ ሰዎች እሺ ኢትስ ኦኬ ማስጠበቁ እንግዲህ ህጋዊ ከሆነ አስጠብቁት፣ ግን ስታስጠብቁት በእናንተ ብልግና ልክ አታስጠብቁት። ወይም በእናንተ የባለጌ ኮሜንትና የባለጌ ሐሳብ ልክ ሆኖ አይጠበቅ። በቃ ቢያንስ ለሚረግማችሁ እየባረካችሁ ምርቃትን እያደረጋችሁ ለሚሰድባችሁ መልካም ንግግርን እያደረጋችሁ የሚጠበቅ ጴንጤ አድርጉት እንጂ በነውራችሁ ባይጠበቅ ደስ ይለኛል። እኔ እንደ ፐርሰናል እንደ ግል ዜሮ ነው ብሎክ እንትኑን ብታዩት እስከ መጨረሻው ቲክቶክ እስከታው ድረስ ዜሮ ሆኖ ቢቀጥል ደስ ይለኛል። የትኛውንም ሰው ብሎክ ባላረግ ከዛ አንፃር ነው። ግን በጣም እንደዚህ ዲስተርብ የምታረግ በተለይ ፌክ አካውንት ምናምን ከሆናችሁ ኦፍ ኮርስ ትባረራላችሁ። ወዳለው ብራዘር አይፈም ያላቸው እንዳትፈታቸው አጠቃላይ እንደዛ ስለሆነ እንዳትፈታቸው። እሺ ቻው ውጣልኛው ላጠቃልበት ነው አፋፌን እያልከኝ ምንም እና ተባረኩ። በእውነት በጣም እናንተ ጥሩ ሰዎች ናችሁ። ራሱ ነው ካሜራ የከፈተው ባይዘው። እሺ
እና በጣም በእውነት ቆንጆ ጊዜ ነው የነበረን። አሪፍ ሀሳቦችን አንስተናል። አቤላ ሲያወራ በጣም ደስ የሚል ልጅ ነው። በብዙ ኤሪያ ላይ ሀሳብ ስጥ ብትሉት በደንብ አጣፍጦ አዋስቶ ቆንጆ አድርጎ ሀሳቡን መግለጽ ሀሳቡን መናገር የሚችል ሰው ነው። ሶ እንደዚህ አይነት ወንድም ደግሞ እኔ በጣም ለቤተ ክርስቲያን ያስፈልጋል፣ መጠበቅ አለበት። ለቤተ ክርስቲያን ሲሆን ለማህበረሰብም እንደ ማህበረሰብ ያስፈልጋል። አንድ አይነት አይደለንም። በቃ ማለት አንድ አይነት መሆንም አይጠበቅብን። ከመሐከላችን ነውርን ነው ማስወገድ ያለብን። ማለት አቤልን ስንወደው አቤልን ስንቀበለው ነውር ካለ ከነ ነውሩ አንቀበለው። ነውሩን አስወግደን እሱን ግን እንቀበለዋለን። ኦኬ የማንቀበለው እንደ መጽሐፍ ቅዱስ ከመጽሐፍ ቅዱስ ሐሳብና ከመጽሐፍ ቅዱስ እውነት ውጪ የሆነ ነገር ይዞ ከመጣ አብረን ዞር እናደርገዋለን። ግን የመጽሐፍ ቅዱስን እውነት ይዞ መጥቶ ግን አቀራረብ ላይ አሰጣጥ ላይ አነጋገር ላይ ክፍተት ካለ ግን ኦፍ ኮርስ እኔ ወንድሜ ጠባቂ ነኝ። እኔ ጋር የበረታ ነገር ካለ ለሱ ለደከመው ነገሩ ብርታት ነው የሚሆነው። እንደዛ ነው የሚቀጥለው እና እመኑኝ ጥላቻችሁን ይዛችሁት መንግስተ ሰማያት ስለማትሄዱ እዚሁ ጥላችሁት ብትሄዱ ነው የሚሻላችሁ። የምትጠሉትን ነገር በጣም አትንከባከቡት። ጥላቻችሁን አትንከባከቡት። በቃ በተቻለ መጠን ጴንጤዎች ለጥላቻችሁ ጥቅስ አትፈልጉ። ለጥላቻችሁ ለነውራችሁ የሆነ መመቻመችን አትፈልጉ። በቃ ፕሊስ አትጥሉ። በቃ መጥላት አስፈላጊ አይደለም። ነውር አትሳደቡ፣ ክፉ ነገር አትናገሩ። እናንተ የጠላችሁትን ነገር ለሰው መልሳችሁ አትስጡ። እሱን አድርጉ እና ብሎክ የተደረጋችሁ ትፈታላችሁ። ብሎክ ሆናችሁ አትቀሩም። ግን ፕሊስ በሚቀጥለው ግን ስትመጡ እንደ የምህረት ውጤት እንደሆነ ሰው ነው ካላችሁ አቤላ ተባረክ። በጣም እንትን አይመቸኝም፣ አቀራረብ አይመቸኝም፣ ግን አንተን ወዳለው ማለት ኮሜንት ማድረግ ይቻላል። ሐሳቡን ደግሞ ዲፌንድ እንድታረጉት ነው በጣም ፈልጋለሁ። ማለት አይ ቲንክ እሱ ፐርሰናል የሆኑና ይሄ ከጥላቸው የሆኑ ነገሮች ነው የሚረብሹትም ብሎክ የሚያደርገውም እንጂ ሐሳብ እኔ በደንብ አውቀዋለሁ። ሐሳብ አይረብሸውም። ስለተቃወማችሁት ስላልተቀበላችሁት ምናምን ኦፍ ኮርስ ብሎክ ያደርጋችኋል ብዬ አላስብም። ደግሞ ማያደርጋችሁም ግን በጣም ይሄ ፐርሰናል የሆነ በትላንት ጆሮአችሁ ላይ ዛሬ እየመጣችሁ የምትረብሹ ሰዎች ናችሁ ትንሽ የምታስቸግሩት። እንደሱ አታድርጉ። ሐሳቡን ማትቀበሉት ከሆነ ሐሳቡን ሞግቱት። ይሄ ነገር ልክ አይደለም፣ ይሄ ነገር በዚህ ተስተካከል ምናምን መባባሉ ጥሩ ነው። ከዚህ በላይ እኔም አልቀጥልም። ደህና ሁኑ።